ሰላም ሰላም የእውነት ህይወት ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው እባላለሁ። ውድ የፕሮግራማችን ተከታታዮች እንግዲህ በምስሉ ላይ እንደምታዩት ዛሬ ስለ ዶክተር ደረጀ ከበደ ተመለስ ወደ ቤት የሚል አንድ መዝሙር የድሮ መዝሙር ነው። መቼም ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁ። እንግዲህ ወንድማችን ዶክተር ደረጀ ከበደ በጣም በሚገርም ሁኔታ እግዚአብሔር ተጠቅሞበት ብዙዎቻችንን ወደ እግዚአብሔር መንግስት እንድንፈልስ ከፍተኛ አስተዋጽኦ ያደረገው በጣም የምንወደው እና ከብረው ወንድማችን ነው። እንግዲህ መንፈስ ቅዱስ ደግሞ በሱ ዙሪያ እና እንደውም እንደሱ አይነት ህይወት ያላቸው ሰዎች ምናልባት በእግዚአብሔር ቤት በተለያየ ሁኔታ ከእግዚአብሔር ቤት የራቁ እና አንዳንድ ጊዜ አካሄዳቸው የእግዚአብሔር መንገድ ያልተከተለ ከሆነ እንግዲህ መልእክት እንዳስተላልፍ ወደዚህ ቻናል መርቶኛል ማለት ነው፣ ወደ ዛሬው ፕሮግራም። ስለዚህ የዛሬው ፕሮግራም በዚሁ ዙሪያ ይሆናል ማለት ነው እና እስቲ እንግዲህ መዝሙሩን እናዳምጥና ከዛ ወደ ፕሮግራሙ እንሄዳለን ማለት ነው። እንግዲህ መዝሙሩን ያገኘሁት የድሮ መዝሙሮች ወይ ደግሞ ኦልድ ፕሮቴስታንት ሶንግ ከሚል ቻናል ላይ ነው እና እነሱን ሰብስክራይብ እንድታደርጉ እመክራለሁ እና እዚህ ላይ ያስተዋውቁታል። ስለዚህ ወደ መዝሙሩ እንሄዳለን ማለት ነው።
ወደ ፕሮግራማችን ተከታታዮች እንግዲህ መዝሙሩን እንደሰማችሁት ነው ታስታውሱታላችሁ ብዬ አስባለሁ። ምክንያቱም ትንሽ ረጅም ያለ ጊዜ ሆኖታል። ግን የወንድማችን ደረጀ መዝሙር እንግዲህ በጣም የታወቀ ነው፣ ብዙዎቻችን እናስታውሰዋለን ብዬ አስባለሁና ዛሬ ታዲያ ይሄንን መዝሙር ወደዚህ ያመጣውበት ትልቁ ሪዝን መዝሙሩን እንደሰማችሁት እንግዲህ መዝሙሩ የንስሐ መዝሙር ነው። ሰዎች ከእግዚአብሔር መንገድ በወጡ ቁጥር የሚያጋጥማቸውን ተግዳሮት መቋቋም ሲያቅታቸው እግዚአብሔር መንፈስ ወደ ቤት እንዴት እንደሚመራቸውና እኛም ደግሞ በጌታ የምንኖር ሁላችንም ተጋግዘን መኖር እንዳለብን የሚያሳይ መልእክት ነው ወንድማችን ዘማሪ ዶክተር ደረጀ ከበደ ያስተላለፈልን። በጣም ብዙ በዝማሬዎችን እግዚአብሔር በሱ ውስጥ መንፈሱን አፍስሶ ብዙዎቻችንን ባርኳል፣ ሁላችንም እናውቃለን። በተለይ ደግሞ እንግዲህ እኔ በተወለድኩበት በ60ዎቹ አካባቢ የእሱን የወንድማችንን መዝሙር ተደብቀን ነበር የምንሰማው። እንግዲህ በቀድሞው የወታደራዊ አስተዳደር መንግስቱ ኃይለማርያም ጊዜ የተወለድን በዛ አካባቢ የተወለድን ልጆች የልጅነት ጊዜ የነበረን ሰዎች ብዙ እናስታውሳለን ብዬ አስባለሁ። እና በዛን ጊዜ ሁለት ነገር ማድረግ በጣም ከባድ ነበር። ማስታውሰው በተለይ ደግሞ ቪኦኤ ወይም ቮይስ ኦፍ አሜሪካ ስለ ኢትዮጵያ የሚናገረውን አንዳንድ ነገር በተለይ ተቃዋሚዎች የሚናገሩትን መንግስቱ ኃይለማርያምን አገዛዝ ተቃውሞ የሚናገሩትን ብዙ ሰው ይሰማ ነበር ብዬ አስባለሁ። እና በዛ ጊዜ ታዲያ የደረጀን የወንድማችን ዘማሪ ዶክተር ደረጀ ከበደ መዝሙርንም እንደዛ እናዳምጥ ነበር እና መዝሙሩ በጣም ውስጣችንን ይነካው ነበር። እና እርስ በራሳችን ጓደኛሞች የደረጀን መዝሙር አዳመጥከው እንባባላለን። ያው ድሮ ካሴት ነበር፣ በካሴት ነው የምናዳምጠው ብዙዎቻችን። ስለዚህ በዛን ጊዜ በጣም ደስ ብሎን እናዳምጥ ነበር። ግን ያው ከቤተሰብም ከዚህም ከዛም ወከባ ስለነበረ ምክንያቱም ይሄ እምነት በጣም የሚፈራበትና በጣም ብዙ ተቃውሞ የሚደርስበት ጊዜ ስለነበረ ቤተሰቦቻችን እንኳን እንዲሰሙ አናረግምና ተደብቀን ስናዳምጥ ደስ ይለናል። አስታውሳለሁ ማለት ነው። እና ያው ሁላችን እንደምናውቀው በኮሙኒስት ስርዓት እንግዲህ የወንጌል ይገፋ እንደነበረና ብዙ ሰዎችም ደግሞ በዛ ሳቢያ ብዙ ነገር እንደደረሰባቸው ታሪካቸውን ተከታትለናል፣ ሰምተናል። ለኛም ደግሞ እኛም ራሳችን በዛ ሰዓት ተቃዋሚ ነበርን። ምክንያቱም ያው ለሃይማኖታችን በጣም ቀናዊ ስለነበርን ምንም እንኳን ቅናታችን በእውቀት የተመረኮዘ ባይሆንም ለሃይማኖታችን በጣም እንትን ስለነበርን እኔም ጭምር እቃወም ነበር። ምክንያቱም ፕሮቴስታንት እንዳይመጣ ወደ ኢትዮጵያ ማለት ነው። እና ይህ ሁሉ አልፎ እንግዲህ ዛሬ እዚህ ደርሰናል። እና ወንድማችን ጌታ ይባርክህ። በእውነት እግዚአብሔር እናመሰግናለን። በአንተ ውስጥ ስለነበረው የዝማሬ መንፈስ ብዙዎቻችንን ወደ እግዚአብሔር ቤት እንድንገባ
አሻራህን ጥለሃል። ዛሬ የምታየው ትውልድ ሁሉ ምናልባትም እግዚአብሔር በአንተ አንደበት ተጠቅሞ ብዙዎች ያመጣቸው ናቸው ብዬ አስባለሁ። እና እንግዲህ ወደ ዋናው ጉዳይ ስንመጣ እንደምናውቀው እንግዲህ የእግዚአብሔር መንግስት በተለይ ደግሞ ሁላችንም ወደ የእግዚአብሔር መንግስት ስንቀላቀል የመጀመሪያው ነገር የዚህ ዓለም ገዢው ዲያብሎስ የመጀመሪያውን ድንጋይ የሚወረውርብን እሱ ነው። ሰዎችን ይጠቀማል። መጽሐፍ ቅዱስ እንደሚለው እንግዲህ የሰው ጠላት የላችሁም ነው የሚለው እና ጠላታችሁ ዲያብሎስ ነው የሚለን። ስለዚህ ሰዎች በዲያብሎስ በሚሸነፉበት ጊዜ የእግዚአብሔርን ነገር ይቃወማሉ። ስለዚህ በሰዎች ውስጥ ገብቶ ዲያብሎስ ይህንን ክፉ ነገር ያደርጋል። ስለዚህ የክርስትና ህይወት አልጋ ባልጋ አይደለም። በተለይ ደግሞ በዚህ ሰዓት የጌታን መንገድ ያዋጣናል ብላችሁ የጀመራችሁ እና ምናልባትም ደግሞ ሰልፍ የበዛባችሁ በምትሄዱበት በማንኛውም ነገር ላይ ትልቅ ሰልፍ ተቃውሞ የደረሰባችሁ ሰዎች ምንም አይድነቃችሁ። ሁላችንም ይሄንን አልፈን ነው ዛሬ እዚህ የደረስነው እና እንትን አለ መጽሐፍ ቅዱስ እንደሚነግረን እንግዲህ በዓለም ሳላችሁ መከራ አለባችሁ ይላል እና ኢየሱስ ክርስቶስም ከምናስበው በላይ ብዙ ነገር ደርሶበታል። ስለዚህ እሱም ራሱ የመከረን እኔ ላይ እንደዚህ ካደረጉ እናንተ ላይማ እንዴት? ምክንያቱም መምህሩ ከደቀ መዛሙርቶቹ አይበልጡም ነው የሚለው። አሜን። ደቀ መዛሙርቶቹ ከመምህሩ አይበልጡም ነው የሚለው። ስለዚህ እሱ ላይ ያንን ሁሉ ካደረጉ እኛ ላይ ደግሞ ብዙ ነገር ይደርስብናል እና ይሄ እንግዲህ መንደርደሪያ ያደረኩት ለምንድን ነው ዛሬ በወንድማችን ዘማሪ ዶክተር ደረጀ ከበደ ዙሪያ እና እንዲሁም ደግሞ በእንደሱ አይነት ሁኔታ ውስጥ ያሉ ሰዎች የእግዚአብሔርን ቃል እንዴት ነው ከፍጻሜ ላይ ያደርሱት የሚችሉት? በተለይ አሁን እንደምታውቁት እንግዲህ እኛ የዓለም ብርሃን ናችሁ ነው ያለን የእግዚአብሔር ቃል። ስለዚህ ብዙ ቦታ ውስጥ እንድንገባ እንድናማክር፣ በተለይ ደግሞ የተጣሉትን እንድናስታርቅ በምድር የተሾምን ሰዎች ነን እና የእግዚአብሔር አምባሳደሮች ነን ብዬ አምናለሁ። ይሄንን እንግዲህ ብዙዎቻችሁ በክርስቶስ የምታምኑ ሰዎች ይህንን የምትስማሙኝ ይመስለኛል። ስለዚህ በዚህ ሁኔታ ላይ ያለን ታዲያ አንዳንድ ጊዜ በተለይ ደግሞ በሶሻል ሚዲያ ላይ ወጥተን የምንናገራቸው ነገሮች ከእግዚአብሔር ቃል ጋር እንዳይታረጹ በጣም መጠንቀቅ አለብን። ምክንያቱም የምንናገረው ነገርና የእግዚአብሔር ቃል የሚለው አንድ አይነት መሆን መቻል አለበት። ስለዚህ በተለይ ደግሞ በወንድማችን ዘማሪ ዶክተር ደረጀ ከበደ የሚቀርቡ የተለያዩ የፖለቲካ ነክ ያላቸው እና ምናልባትም የእግዚአብሔርን ቃል ሊቃወሙ ይችሉ ይሆን ብዬ አስባለሁ። እና እንግዲህ ይሄን ሁሉ ስናገር ግን በሱ ዙሪያ አነጣጠርኩ እንጂ ሌሎችንም የሚነካ ነው። ምክንያቱም አሁን ራሱ ወንድማችን የነገረን መውደቅ አለ፣ ስለዚህ መመለስ አለ እያለ እየመከረን ነው። ስለዚህ ከእግዚአብሔር ሸሽተን ወዴትም መሄድ አንችልም። ስለዚህ ወደንም ጠላንም ከእግዚአብሔር ጋር አብረ መኖር እንዳለብን እንግዲህ እግዚአብሔር ባርክ። ብዙ በመዝሙርህ ብዙ ምክር መክረናል። ግን ታዲያ ዛሬ አንተ የመከርከን ምክር ራስህ ደግሞ በእንደዛ አይነት መንገድ እየሄድክበት ነው ወይ የሚለው አንዳንድ ጊዜ ግራ የሚያጋባን ነገር ስላለ ነው ወደዚህ የመጣሁት። ስለዚህ በተለይ ደግሞ ቅድም እንደተናገርኩት የእግዚአብሔር መንግስት መከተል ስንጀምር እና ወደ እግዚአብሔር መንግስት ስንመጣ ብዙ ፈተና ያጋጥመናል። የእግዚአብሔርም ቃል ደግሞ የሚነግረንም ይሄንኑ ነው። በተለይ ደግሞ በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ እንዲህ የሚል ቃል አለ። በመጠን ኑሩ፣ ንቁም፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ይላል። እና የክርስትና ህይወት ቅድም እንዳልኩት አልጋ ባልጋ አይደለም። ብዙ መሰናክል አለው። ግን ከቃሉ ጋር ከመንፈስ ጋር ከእግዚአብሔር ጋር ከሆንን ግን እንደምናሸንፍ ነው ኢየሱስ ክርስቶስ የነገረንም የመከረንም። ስለዚህ በዚህ ሁኔታ በምናልፍበት ቦታ ሁሉ ራሳችንን ለእግዚአብሔር ቃል፣ ለእግዚአብሔር መንግስት፣ ለእግዚአብሔር ኃይል እያስገዛን መሄድ እንዳለብን ነው
ስለዚህ መውደቅ አለ። አዎ መውደቅ አለ። ግን ተነስቶ እንደገና ደግሞ ጉዞን መቀጠል የሚባል ነገር አለ። ስለዚህ ዛሬ በተለይ ደግሞ ወንድማችን ዘማሪ ዶክተር ደረጀ ከበደ ሚዲያ ላይ በተለይ ሶሻል ሚዲያ ላይ በራሱ ሚዲያ ላይ ወጥቶ የሚናገረው በተለይ ስለ ፖለቲካ የሚናገረው ንግግር በተለይ ስለ መሪዎች የሚናገረው ንግግር ከእግዚአብሔር ቃል ጋር እንዴት እናየዋለን? ምናልባት ይሄ ለአንተም ለሱም ለምንወደው ወንድማችን ለምናከብረው ወንድማችን ለሱም ለሌሎችም ደግሞ በእንደዛ አይነት ሁኔታ ላይ ላሉ ሰዎች እግዚአብሔር በተለይ ደግሞ መንግስታትን እንዴት ነው ሃንድል እንድናደርግ የሚፈልገው የሚለውን ለመናገር ስለፈለኩ ነው። እና የእግዚአብሔር ቃል ምን ይላል፣ የእኛስ ሐሳብ እንዴት ነው የሚለውን ነው። እና ወደ እግዚአብሔር ቃል ስንሄድ እንግዲህ ብዙ ስክሪፕቸሮች አሉ። እግዚአብሔር በተለይ በመንግስታትን እንድናከብር ባለስልጣኖችን እንድናከብር የሚናገር ብዙ ስክሪፕቸሮች አሉ። ከነዚህ ውስጥ ግን በጣም ብዙ ጊዜ ደጋግሜ የምናገረውና በጣም በውስጤ ክሊር ሆኖ ተቀምጧል ብዬ የማስበው ወደ ሮሜ ሰዎች ምዕራፍ 13 ከቁጥር 1 እስከ 8 ድረስ የተጻፈው ለሁላችንም በጣም ግልጽ ሆኖ የተጻፈ መልእክት ይመስለኛል እና እስቲ አነበዋለሁ። ወደ ሮሜ ሰዎች ምዕራፍ 13 ከቁጥር 1 እስከ 8 ድረስ ነው የማነበው። ምን ይላል? ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ሥርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ባለስልጣንን እንዳትፈራ ትፈርዳለህን? መልካሙን አድርግ፣ ከእርሱም ምስጋና ይሆንልሃል። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና፣ በከንቱ ግን ሰይፍ አይታጠቅም። ክፉ ብታደርግ ፍራ፣ ቁጣውንም ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ስለዚህ ስለ ቁጣው ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህ ደግሞ ትገብራላችሁና በዚህ ነገር የሚተጉ የእግዚአብሔር አገልጋዮች ናቸውና። ለሁሉ የሚገባውን አስረክቡ። ግብር ለሚገባው ግብርን፣ ቀረጥ ለሚገባው ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኖርባችሁ፣ ሌላውንም የሚወድ ሕግን ፈጽሞታልና ይለናል። እንግዲህ ይሄ የሚናገረው በተለይ በምድራዊ ሕይወታችን ላይ ባለስልጣኖች አሉ። ስለዚህ የእግዚአብሔር መንግስት ሁልጊዜ የስርዓት መንግስት ነው እና በስርዓት ተቃውሟችንንም ድጋፋችንንም እንድንገልጽ ይፈልጋል። ስለዚህ እኛ የምንኖረው በተለይ በመተዳደሪያ ደንባችን የእግዚአብሔር ቃል ነው። ስለዚህ የምናደርገው ማንኛውም ነገር የእግዚአብሔር ቃል ምን ይላል ብለን በእግዚአብሔር ቃል መፈተሽ ይጠበቅብናል። ስለዚህ እንግዲህ ዘማሪ ወንድማችን ዶክተር ደረጀ ከበደ አሁን ባለበት ሁኔታ በሶሻል ሚዲያ ላይ የምትናገረው የእግዚአብሔርን ቃል እንዴት ታየዋለህ? በእንደዚህ ሁኔታስ እንዴት ታየዋለህ? ስለዚህ ይሄ የእግዚአብሔርን ቃል አይቃወመውም ወይ? እና መጽሐፍ ቅዱስ የዓለም ብርሃን ናችሁ ይለናል። ቅድም ተናግሬዋለሁ። የዓለም ጨው ናችሁ ይለናል። ብዙ ቦታ እንድንገባና የመረረን ነገር እንድናጣፍጥ፣ ጨለማ የሆነን ነገር ደግሞ ብርሃን እንድንሰጠው ኢየሱስ ክርስቶስ ይህንን ስልጣን ሰጥቶናል። ስለዚህ ይህንን ስናደርግ ግን በአግባቡ ሊሆን ይገባል። ለምሳሌ ምን ማለቴ ነው? ይህንን ስናገር የማይመቹን ወይ ደግሞ ስራቸው በጣም የተገለጠ ትክክል ያልሆነ አመራር ያላቸው ብዙ መንግስታት በዓለማችን አሉ። ይሄን ግን ሲያደርግ እግዚአብሔር ምክንያቱም እነሱም መቃወም እግዚአብሔር መቃወም ነው ብሎ ከነገረን በዚህም በዛም እግዚአብሔር ምክንያት አለው እንደነዚህ አይነት መሪዎችን ወደዛ አገር ወደዛ ምድር ሲያመጣ ማለት ነው። ስለዚህ ስለኛ አገር ብቻ መሪ አይደለም፣ ጠቅላላ ነው እያወራሁ ያለሁት እና
በእነዚህ ውስጥ ታዲያ እግዚአብሔር አጀንዳ አለው። አንዳንዱ አጀንዳ እኛ አናውቀውም፣ እሱ ግን ያውቀዋል። እና ህዝብ ለምሳሌ በዚህ መሪ እግዚአብሔር ማስተዳደር የሚችልበት የራሱ መንገድ አለው። ስለዚህ መጽሐፍ ቅዱስ ላይ በጣም ብዙ መሪዎችን አይተናል። በጣም ጨካኞች፣ በጣም ጥሩ የሆኑ መሪዎች፣ ብዙ አይነት መሪዎች አሉ እና እግዚአብሔር በዘመናት መሪዎችን ሲያስቀምጥ ታዲያ የራሱ አጀንዳ አለው እና ከህዝቡ የሚፈልገው ነገር አለ እና እኛን በተለይ ለክርስቲያኖች ይሄ ስለገባን በሚሆነው ነገር ሁሉም ልክ እግዚአብሔር እንደሚያደርግ እያሰብን ነው መኖር ያለብን እንጂ እኛ ዳይሬክት ሄደን መንግስታትን መቃወም ስልጣን አልተሰጠንም። ይሄ ስልጣን ያላቸው በእግዚአብሔር መንግስት የማይኖሩ ሰዎች ናቸው። በእግዚአብሔር መንግስት የማይኖሩ ሰዎች በራሳቸው መንገድ የፈለጉትን አይነት አካሄድ መሄድ ይችላሉ። እኔና አንተ ሌሎችም በጌታ የምንኖር ሰዎች ግን እንዲህ አይነቱ አካሄድ አልተፈቀደልንም። ለምሳሌ መንግስት፣ የትኛውን መንግስት እኛ የማንደሰትበት ነገር ቢኖር በጸሎትና በምልጃ ለእግዚአብሔር ማስታወቅ ነው የሚጠበቅብን እንጂ ራሳችን ወጥተን ያንን መንግስት ያንን ስርዓት እንድንቃወም የእግዚአብሔር መንግስት አይፈቅድም። ቅድም ያነበብኩት ለዛ ነው። ብዙ ስክሪፕቸሮች አሉ ዳንኤል ላይ፣ መጽሐፈ ዳንኤል፣ ኢሳይያስ፣ ኤርሚያስ ላይ እንደዚህ ብዙ እንትኖች አሉ ስለ ንጉሥ የተጻፉ ማለት ነው። ስለዚህ እግዚአብሔር እታች ላለው መንግስት እንድንገዛ ይፈልጋል። አዎ መንግስቶች ትክክል መንገድ አይሄዱም፣ ትክክል ነው። በነ ዳንኤል ጊዜ ናቡከደነጾር ናቡከደነጾር ላሰራው ምስል አልሰግድም ብሎ ራሱን ለአንበሳ እንደሰጠ እሳት ውስጥ እንደገባ ምናምን ብዙ ይቅርታ ዳንኤል ብዙ አይነት ታሪኮችን ሰምተናል። እንግዲህ እኛ የምንቃወምበት የራሱ መንገድ አለው። እስከዛ ድረስ ግን በተቻለ መጠን እኛ ለመንግስታት እንድንገዛ እግዚአብሔር ቃል ይናገራል። ስለዚህ በዚህ አጋጣሚ ምናልባትም የእግዚአብሔርን ቃል የሚያውቁ ሰዎች በራሳቸው አካሄድ ሲሄዱ ምናልባት እኔ የምፈራው ለሚቀጥለው ትውልድ እኛ የምናስተላልፈው መልእክት የእግዚአብሔር የሆነውን ነው ወይንስ ከራሳችን ኢሞሽን የወጣው ነው የሚለው ትንሽ ስለሚያስደነግጠኝ ነው ይህንን ነገር ይዤ ለመናገር የወጣሁት ማለት ነው። እና ቅድም እንዳልኩት እንግዲህ በመንፈስ ቅዱስ ነው ይሄንን ነገር ደጋግሞ ያመጣው። እኔ ደግሞ ፐርሰናል ነገር ስለሆነ ብዙ ጊዜ ሬዚስት አደርገዋለሁ፣ ምክንያቱም በሰው ህይወት ውስጥ መግባት ይሆናል እላለሁ። ግን አንድ ነገር ደጋግሞ ወደ ህይወቴ ሲመጣ ይሄ የመንፈስ ቅዱስ ጥያቄ ስለሆነ የመንግስቱ ነገር ሁላችንን ስለሚያገባን እዛ ላይ አብረን ደግሞ ስለምንደጋገፍ የወንድሞቻችንም ጠባቂ እንድንሆን በራሳችንም እንድንዋደድ የእግዚአብሔርም ቃል ስለሚመክረን ነው የወጣሁትና በዚህ አጋጣሚ በዚህ ይህንን የሚሰሙ ሰዎች ሁሉ ምናልባት የድፍረት ነገር እንዳይሆን ወይ ደግሞ የሰው ፐርሰናል ቪው ውስጥ የገባሁ እንዳይመስላቸው። ምክንያቱም የእግዚአብሔር ቃል የሚጣረስ ነገር ስናይ የእግዚአብሔር ቃል የሚለው ይሄ ነው ብለን ለመናገር መሞከር አለብን። ያለበለዚያ ዝም ካልን ሌሎችም ሰዎች በዛ መንገድ ይሄዱና ሊሰናከሉ ይችላሉ። እንደምታውቁት እንግዲህ ወንድማችን ዘማሪ ዶክተር ደረጀ ከበደ በመዝሙሩ በጣም ብዙ ሰዎችን እንደደረሰና ለብዙ ሰዎች ኢንፍሉዌንስ እንደሆነ ምናልባትም ደግሞ እግዚአብሔር ያዘጋጀው አጀንዳ በሱ ውስጥ የተቀለበሰ ከሆነ ልክ ብዙ ሰዎችን ወደ ጌታ እንዳመጣው እንዲሁ ደግሞ በተቃራኒው ሲቆም ደግሞ በጣም ከባድ ይሆናል። ስለዚህ ነው እንግዲህ መማማር የሚገባን። ስለዚህ በተለይ አዲሱ ትውልድ በጣም ኢንፍሉዌንስ የሚያደርጉት ሰዎችን ሳይሆን መከተል ያለበት የእግዚአብሔር ቃል ምን ይላል የሚለውን ማየት አለበት ብዬ ስላሰብኩ ነው ወደዚህ የመጣሁት ማለት ነው። ስለዚህ አሁን ይሄ የምናገረው ነገር በእርግጥ ብዙ ሰው የሚስማማበት ይመስለኛል። ስለዚህ
ተቃውሞ በሚኖርበት ጊዜ የመጀመሪያው ነገር በጸሎት መቃወም አለብን። ሁለተኛ ደግሞ ምርጫ በሚኖርበት ጊዜ የማንፈልጋቸውን ሰዎች እንዳንመርጥ ወይ ደግሞ የማንፈልጋቸውን ፓርቲዎች እንዳንመርጥ መብት አለን። እንግዲህ እኔ አሁን እዚህ በምኖርበት ጊዜ ምናልባትም ከዚህ በፊትም የተናገርኩት ይሆናል እና ኮንሰርቫቲቮች ብዙ ጊዜ ይመቹኛል። ምክንያቱም የኮንሰርቫቲቮች አይዲያ በአብዛኛው ከእግዚአብሔር መንግስት ጋር አትሊስት የሄደ ነው ብዬ ስለማስብ ማለት ነው። ስለዚህ ክርስቲያኖች ስንባል ፖለቲካ ውስጥ መግባት እዛ ውስጥ መግባት የሌለብን አድርገን ማሰብ የለብንም። ሁላችንም ዓለምን ምድርን እንድናስተዳድር ኢየሱስ ክርስቶስ ሾሞን ሄደዋል። ስለዚህ በየትኛውም መልኩ ማስተዳደር አለብን። ስናስተዳድር ግን ሁልጊዜ የእግዚአብሔር ቃል ምን ይላል፣ መንፈስ ቅዱስ በምን መልኩ እንድንሄድ ይፈልጋል ብለን ጠይቀን መልስ ስናገኝ ነው መሄድ ያለብን። እግዚአብሔር ቃል አለ ፊት ለፊታችን። እሱ ደግሞ ምናልባት አንዳንድ አሻሚ ከሆነ ደግሞ መንፈስ ቅዱስ አለ እና ከሁለቱ አንዱ መቼም ሚስ አናደርገውም። ስለዚህ በዚያ መልኩ የወጣን የእግዚአብሔር መንግስት ትክክል አካሄድ የማይሄዱትን የእግዚአብሔር ቃል እንደዚህ ይላል ብለን ለመናገር ድፍረት ይሰጠናል ማለት ነው። ስለዚህ እንግዲህ በዚህ አጋጣሚ ወንድማችን እንደምታውቀው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስም የነገረን በተለይ ደግሞ የጠፉ ሰዎችን ወይ ደግሞ መጽሐፍ ቅዱስ ላይ የጠፉ በጎችን ብሎ የሚናገረው ኢየሱስ ክርስቶስም ብዙ ምሳሌዎችን ሰጥቷል። አንድ ሰው 100 በጎች ቢኖሩት አንድ በግ ቢጠፋበት 99ኙን እነሱን ሜዳ ላይ ትቶ ያንን ሊፈልገው ማሄድ ማናል ይላል። ስለዚህ በተለይ እግዚአብሔር ከሁሉ በላይ በቤቱ ያሉትን መንገዳቸው አካሄዳቸው ትክክል ካልሆነ እነሱ እንዲፈልግ እንደሚወጣ ለነሱ ደግሞ በጣም ግድ እንደሚለው መጽሐፍ ቅዱስም ይነግረናል። እንደገና በሌላው እንትን ደግሞ ያው የጠፋው ልጅ ፕሮዲጋል ሰን የሚለው የጠፋው ጠፍቶ የነበረው ልጅ እንዴት ወደ አባቱ ቤት እንደገና ተመልሶ እንደመጣ መጽሐፍ ቅዱስም ይነግረናል። አንተም ደግሞ እንዲሁ በራስህ መዝሙርም እየነገርከን ያለው ይሄ ነው። እንግዲህ ተመለስ ወደ አባት ጉያ እያልክ ወደ ዓለም የሄዱትን ሰዎች ወደ እግዚአብሔር እንዲመለሱ እግዚአብሔር በአንተ ውስጥ መዝሙር አስቀምጦ አንተም ለእኛ እነሆ ብለህናል። እግዚአብሔር ባርክህ። ስለዚህ አሁን በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች እንዲመለሱ የእግዚአብሔር ቃል ምን ይላል የሚለውን ወደ ንስሐ መጥተው እንዲቀበሉ ለማድረግ ማለት ነው እና በዚህ ውስጥ እንግዲህ ብዙ ጊዜ በእግዚአብሔር ቃል ብዙ ሰዎች ብዙ ዓመት በእግዚአብሔር ቤት ያገለግላሉ። ብዙ ሰዎችን ነፍስ ይታደጋሉ፣ ወደ እግዚአብሔር መንግስት ያመጣሉ። ግን ደግሞ ያ ማለት ግን ጋራንቲ አይደለም። ምናልባትም ከእግዚአብሔር ቤት የመውጣትም ጉዳይ አለ። እግዚአብሔር ደግሞ አላቃችሁም የሚላቸው ሰዎችም እንዳሉ መጽሐፍ ቅዱስም ይነግረናል። ጳውሎስ እንደውም በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ለራሱ እንዲህ የሚል ቃል አለው። ለሌሎች ሰብኬ እኔ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል እና ያ ማለት ምን ማለት ነው? ሰዎችን አስመልጠን እኛ ደግሞ እንዳናመልጥ የምንሆንበት ጊዜ አለ። እንግዲህ የሙሴን ታሪክ ስናየው ሙሴ ወደ ግብጾች እስራኤሎችን ከግብፅ አውጥቶ ወደ ተስፋይቱ ምድር አስገብተዋል። ግን እግዚአብሔር ደግሞ እሱን እንዳይገባና ተስፋይቱ ምድር በርቀት እንዲያዩ አድርጎታል እና ብዙ ስራ የሰራ ነው፣ ብዙ ነገር ያደረገ ነው፣ ግን አልገባም እና እንደዚህም አይነት ነገሮች አሉ። ስለዚህ ይሄ ነገር እንዳይሆን ወንድማችን ዘማሪ ዶክተር ደረጀ ከበደ በጊዜ አካሄድህን ብታስተካክል ጥሩ ነው እላለሁ። ሌላው ደግሞ የምናገረው በዚህ አጋጣሚ በእንደዚህ አይነት ሁኔታ ውስጥ በተለያየ መንገድ እንግዲህ በአጋጣሚ ያው በዚህ ዙሪያ እንትን አደረግኩ እንጂ ሌሎችም በተለያየ ቶፒክ ወይ ደግሞ በተለያየ ዘርፍ
ጠላት ሰዎችን ከእግዚአብሔር ቤት ያወጣቸው ብዙ ሰዎች አሉ። እንደምታውቁት እንግዲህ ሰፊ ነው የምንገኝበት እንትን እንዲቀላል አይደለም። ቅድም እንደተናገርኩት ይዞራል ነው የሚለው። ስለዚህ በር በከፈትንለት ቁጥር አጋጣሚውን ባገኘ ቁጥር የእኛን ህይወት ድራሹን ሊያጠፋ ጠላት አይተኛልንም። ስለዚህ በዚህ አጋጣሚ በእንደዚህ አይነት ሁኔታ ያላቸው ሰዎች መመለስ ይቻላል ነው። መውደቅ ይቻላል። ሰው ይወድቃል፣ እንደገና ይመለሳል። የክርስትና ህይወት ብዙ ሰዎች በንስሐ ሲመለሱ አይተናል። በንስሐ ያልተመለሱም ሰዎች ደግሞ አይተናል። ኢየሱስ ክርስቶስ በመጣ ጊዜ እንግዲህ እነማን 3 ጊዜ 4 ጊዜ ክደውት እንደገና ተመልሰው ወደ ቤቱ እንደገቡ፣ እነማን ደግሞ ንስሐ ሳይገቡ ወደ ዘላለም እሳት እንዴት እንደሄዱ ሁሉን አይተናል። ስለዚህ በዚህ አጋጣሚ ጠላት አንዳንድ ጊዜ አንዳንድ ነገር ካበላሽን በኋላ ኢትስ ቱ ሌት ከዚህ በኋላ ብትመለስም ምንም ዋጋ የለም የሚል አይነት ድምፅ የሚሰጠን ሰዎች የጠላትን ድምፅ በፍጹም እንዳንሰማ እና የትኛውም ያህል እናበላሽ፣ የትኛውም አይነት መንገድ እንጓዝ፣ እግዚአብሔር የርኅራኄ አምላክ ነው። እግዚአብሔር ሁልጊዜ መሐሪ ነው። እግዚአብሔር ሁልጊዜ ልጆቹን የሚወድ አምላክ ነው። ስለዚህ ከሁሉ የተለየበት ዋናው እግዚአብሔር በክርስቶስ በኩል የሰጠን ይሄ የዘላለም ሕይወት ምን አይነት እውነተኛ የሆነ ፍቅር እንዳለው ለሰው ልጆች የሚያሳይበት ትልቅ ኤቪደንስ ነው ብዬ ነው የማስበው። ስለዚህ በእንደዚህ ሁኔታ ላይ ከጌታ ቤት ወጥታችሁ በተለያየ ሁኔታ በጌታ ቤት ወጥታችሁ ግን በቃ ከዚህ በኋላ እንኳን የመዳን የመመለስ ተስፋ የለኝም ብላችሁ ያሰባችሁ ሰዎች ይሄ ጥሪ ለእናንተ ነው። መንፈስ ቅዱስ በእኔ ውስጥ ሆኖ ኑ ወደ ቤቴ እያላችሁ ነው። እንግዲህ መንፈስ ቅዱስ በወንድማችን ዶክተር ደረጀ ከበደም እንግዲህ ኑ ተመለሱ እያለ ነው እና ራሱን ጨምሮ እንመለስ የሚል መሴጅ ነው እየሰጠን ያለው። ስለዚህ መመለስ እንችላለን፣ እንመለስ። በማንኛውም አይነት ሁኔታ ውስጥ ያላችሁ ሰዎች ይሄ መልእክት ለእናንተ ነው። ስለዚህ የክርስትና ሕይወት የመውደቅ እንደገና ተነስቶ የመቀጠል ጉዞ ነው እንጂ ከወደቅን በኋላ እንደወድቀናል መውደቅ አልነበረብንም ብለን እንደወደቅን የምንቀርበት ሕይወት አይደለም እያልኳችሁ ነው። ስለዚህ እግዚአብሔር ይረዳናል። ወንድማችንንም እንግዲህ እግዚአብሔር ረድቶት ደግሞ አሁን ያለበትን ሁኔታ በጣም ውስጡ በጣም የሚያበሳጨውን ነገር እግዚአብሔር መልሱን እንዲሰጠውና እንዲያሰክነው እግዚአብሔር እንለምናለን። በነገራችን ላይ በጣም የሚገርማችሁ ከገንዘብ ቀጥሎ በጣም ከባዱ ፖለቲካ ነው። ፖለቲካ ጠላት የእኛን ስሜት በቀላሉ ሊቆጣጠርበት የሚችለው አንዱ መሳሪያው ነው። የእግዚአብሔር መንፈስ ካረዳን በስተቀር ቀላል አለም በስጋ መቆጣጠር አንችልም። ብዙ ጊዜ በፖለቲካ ምክንያት ብዙ ነገር ሉዝ የምናደርግበት አጋጣሚ ይኖራል። የሚገርማችሁ ነገር የዲያብሎስ አሰራር በፖለቲካ በሚወዱት ፖለቲካ ውስጥ ይገባል፣ ገንዘብ በሚወዱት በገንዘብ ይገባል። በተለያየ መንገድ በሰዎች ዊክነስ ውስጥ ገብቶ የሰዎችን ዘላለማዊ ሕይወት ማደናቀፍ፣ ማበላሸት ትልቁ አጀንዳው ይሄ ነው። ስለዚህ እኛንን እሱ ነው ታይትል የሚሰጠን ይሄ ነው ይለናል። ኢየሱስ ክርስቶስ ከብዙ ነገር ነው የዋጀን። እኛ ከዘር ዋጅቶናል፣ ከሃይማኖት ዋጅቶናል፣ ከነገድ ዋጅቶናል፣ ከብዙ ነገር ነው የዋጀን እና በሱ ካልሆነ በስተቀር እንዲህ ቀላል አይደለም። እኔ ሁለተኛ ዲግሪን ያገኘሁት በፖለቲካል ሳይንስ ኢንተርናሽናል ሪሌሽን ነው እና ብዙ ጊዜ ፖለቲካ ያለበት ቦታ ላይ ሀሳብ የመስጠት በጣም ብዙ ቴንደንሲ ነበረኝ፣ ጌታን እስካገኝ ድረስ ማለት ነው። ከዛ በፊት ግን እስክንቀጠቀጥ ድረስ በጣም ያንቀጠቅጠኝ ነበር የፖለቲካ ነገር፣ በተለይ የዘር ነገር ሲገባበት፣ ሃይማኖት ሲገባበት እና ራሴን መቆጣጠር ማልችልበት ሁኔታ ውስጥ እኖር ነበር። ግን የጌታ መንፈስ ውስጤ ከመጣ በኋላ ግን ዛሬ እንደ በፊቱ አይደለሁም።
ዛሬ እንደ በፊቱ አይደለም። በጣም ኢሪቴት የሚያደርገኝ በጣም የሚያበሳጨ ነገር ሲኖር ተንበርክኬ ለጌታ እነግረዋለሁ እና እሱ ልክ እንደሚለው ማለት ነው። ምክንያቱም የሚያናድዳችሁን በአንዳች አትጨነቁ ነው የሚለው እና የሚያስጨንቃችሁን ነገር በምልጃና በጸሎት አስታውቁ እንጂ በአንዳች አትጨነቁ ነው የሚለው እግዚአብሔር ቃል። ስለዚህ የእግዚአብሔር ቃል የእግዚአብሔር መንፈስ አረጋጋኝ። ስለዚህ አሁን ፖለቲካውን ስሰማ ያኛውን ስሰማ ይሄኛው ሰው ሁልጊዜ ወደ እግዚአብሔር መንፈስ ወደ እግዚአብሔር ቃል ነው የሚወስደኝ እና በቀላሉ ስሜታችንን እንዳንቆጣጠር ከሚያደርገው አንዱ ፖለቲካ ነው። ፖለቲካ በጣም አደገኛ ነው። ስለዚህ በዚህ አጋጣሚ ምናልባት የሀገራችንም ፖለቲካ ወይ ደግሞ አሜሪካ የምኖርበት የተለያየ ቦታ ላይ ብቻ የተለያየ ሀሳብ ለመስጠት እንትን ከማድረጋችን በፊት የእግዚአብሔር ቃል ምን ይላል ወደሚለው እንሂድና የእግዚአብሔር ቃል በሚለው አይነት መልኩ ብንሄድ በኋላ በተናገርነው ነገር አንጸጸትም ብዬ አስባለሁ። ስለዚህ እንግዲህ ይሄ መልእክት ለወንድማችን ዘማሪ ዶክተር ደረጀ ከበደ ብቻ ሳይሆን በተለያየ ምክንያት ከጌታ ቤት በተለያየ ምክንያት የወጡ ሰዎች መመለስ እንዲሆንላቸው ብዬ ነው እና እንደ እግዚአብሔር ፍቃድ እንግዲህ እንጸልያለን። እግዚአብሔር ረዳናል። የእግዚአብሔር መንፈስ ወደ ቤታችን ልክ እንደ መዝሙሩ ወደ ቤት እንዲመልሰን እንጸልያለን። የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለዘላለም ላንተ ይሁን። ሁሉንም በቃልህ ያጸና ጌታ ሆይ ተባረክ። እነሆ ደግሞ ፍቅርህን በኢየሱስ ክርስቶስ ስለገለጥክልን እንዴት በምድር መኖር እንደሚገባን ኢየሱስ ክርስቶስ በምድር መጥቶ ስላስተማረን እናመሰግንሃለን። እንደሱ ቃል እንድንኖር መንፈስህ ይቆጣጠረን ዘንድ ራሳችንን አሳልፈን ለመንፈስህ እንሰጣለን። ጌታ እግዚአብሔር ሆይ በዚህ ሰዓት ደግሞ ለወንድማችን በጣም ለምንወደው ወንድማችን እንዲሁም ደግሞ በእንደሱ አይነት ሁኔታ ላሉ ወንድሞቻችን እህቶቻችን እንጸልያለን። ጌታ እግዚአብሔር ሆይ አንተ የምህረት አምላክ ነህና እነሆ የወደቁትን የምታነሳ የሳቱትን የምትመልስ እውነተኛ አምላክ ነህና በንስሐ ቤትህ እንድንገባ ንስሐ እስከ ዘላለም ድረስ የተዘረጋ ስለሆነ እናመሰግንሃለን። በዚህ ሰዓት ስለ ወንድማችን እንዲሁም ደግሞ በሱ ሁኔታ ላሉት ሁሉ እንጸልያለን። ጌታ ሆይ ልባችንን አንተ ታውቃለህ። እንደ ቃልህ ጌታ እግዚአብሔር ሆይ ለወንድሞቻችሁን ጠባቂ ሁኑ ስላልከን በዛ ቃል ተመርኩዘን እነሆ በዚህ ሰዓት እነሆ ስለጠቀስነው ወንድማችን እንዲሁም ስለ ሌሎቹ ጸለይን። ጌታ ሆይ በዚህ ሰዓት ትገናኛቸው ዘንድ እንጸልያለን። መንፈስህ ጌታ እግዚአብሔር ሆይ ትላንትና እንደተጠቀምክባቸው ዛሬም በሙላት እንደውም ከትላንትና በበለጠ በሙላት ትጠቀምባቸው ዘንድ ብዙ ነፍሳትን ወደ ቤት እንዲያመጡ ጌታ ሆይ ክብር ትሰጣቸው ዘንድ እንጸልያለን። ጌታ ሆይ ጸጋህ በእነሱ ላይ ሆን ዘንድ መንፈስህ በሙላት እነሱ ላይ እንደገና ይወጣ ዘንድ እንጸልያለን። ጌታ ሆይ የሳቱ ይመለሱ ዘንድ ጌታ እግዚአብሔር የወደቁ ይነሱ ዘንድ እንጸልያለን። ጌታ ተባረክ። ይህንን ስለምታደርግ ብዙዎች ደግሞ ወደ ቤት በዚህ ሰዓት በዚህ መልእክት ብዙ ሰዎች እንደሚነኩ እናስባለን። ጌታ ሆይ እርዳን፣ አስበን። ባሉበት ቦታ ሁሉ ጌታ ሆይ ይህ መንፈስ ይህ መልእክት ይድረሳቸው። በምትወደው ልጅህ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ውድ እግዚአብሔር ቤተሰቦች እንግዲህ ለዛሬ የነበረኝ ፕሮግራም ይሄንን ይመስል ነበር። እንግዲህ መልእክቱን ለሌሎች ሰዎች እንድታስተላልፉ በእግዚአብሔር ፍቅር እለምናችኋለሁ። እንደ እግዚአብሔር ፍቃድ ደግሞ ብንኖር በሌላ ፕሮግራም እስከምንገናኝ እስካሁን እንግዲህ ይህን ፕሮግራም ያቀረብኩላችሁ ጌትሽ አዲስ ሰው ነኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።